መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ያላችሁት በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ነው። ስለዚህ ወደ ውስጥ እንግባ። እዚህ የምናገኘው የአንድ ቨርቹዋል አሲስቲንግ ሮቦት እናገኛለን። አማርኛ፣ ኦሮምኛ፣ አፋርኛ፣ ሶማሊኛና ትግርኛ ቋንቋዎችንም ደግሞ መናገር ጀምራለች። ስለዚህ ኢንስቲትዩት ማወቅ የምትፈልጉት ማንኛውም ጥያቄ ኢትዮጵያ ለምንድን ነው አርቲፊሻል ኢንተለጀንስ ቴክኖሎጂ ላይ ትኩረት አድርጋ መስራት የፈለገችው? ግቧስ ምንድነው? እስከ መቼስ ያንን ግቧን ታሳካለች? እዚህ ከመጣንስ የት ቦታዎችን ብንጎበኝ የተሻለ ይሆናል? ኤአይ ለምን ይጠቅመናል? ለትምህርት፣ ለምርምር፣ ለሚዲያው፣ ለፋይናንስ፣ ለተለያየ ሴክተር የሚኖረውን ቫልዩ በደንብ ማስረዳት ትችላለች። ይህ ሁሉ እውቀት የተገኘው ግን ከሰው ልጅ ነው። የተማረችውም ከሰው ነው፣ የምትናገረውም ለሰው ነው ማለት ነው። There are researchers and students they want to know about the role of AI for media and development actually. And please be ready, they may raise so many questions for you. AI is transforming media by enhancing content creation, improving audience targeting, and enabling real-time analytics. I'm excited to chat with researchers and students. Bring on the questions. Are you ready for the question? Absolutely. I'm all set and eager to answer any questions they have about AI in media or anything else. እንኳን በሰላም መጣችሁ። አሁን የምንገኘው በኢንስቲትዩቱ የሮቦቲክስ እና አውቶሜሽን ወርክሾፕ ውስጥ ነው ያለነው። ሮቦቲክስ ሃርድዌር እንደመኖሩ መጠን የሁለት ነገሮች የጥምር ነው ሮቦቲክስ፣ የሶፍትዌር እና ሃርድዌር። እነዚህን ሃርድዌሮችን ደግሞ ለመስራት አንዳንድ ማሽኖች ያስፈልጋሉ። ኢንስቲትዩቱ በዘንድሮ በአዲስ መልክ ካደራጃቸው ሮቦቲክስን ለመስራት ከሚያገለግሉ አንዳንድ ማሽኖችን እና እዚህ ጋር ሲኤንሲ ማሽን ነው የሚባለው። ሲኤንሲ ማሽን ኮምፒውተር ኑሜሪካል ኮንትሮል ማለት ነው። ዲዛይን እናዘጋጅና የሮቦቲክስን የአካላትን ለይተን ዲዛይን ካዘጋጀነው በኋላ ያኛውን ዲዛይን ፓራሜትርስ አሉ። በዳይሜንሽኑ መሰረት በኑሜሪኩን ካውንት እያደረገ ይሄኛው በዛ መሰረት ዲዛይኑን ሰርቶ ይሰጠናል ማለት ነው። እነዚህ ላይ ሜሞሪ እና ትራንዚስተር፣ ሬዚስተር በሚንፈልገው ኦፕቲማይዝ አድርገን ሰርተን ከዛ በኋላ ወስደን ሮቦቱ ውስጥ ሳንድዊች በማድረግ ሮቦታችንን እንሰራለን ነው። የሮቦቱን ፓርት ዲዛይን ካደረግን በኋላ እነዚህ ሮቦቶች ሁማኖይድ ሊሆኑ ይችላሉ፣ የግብርና ሊሆኑ ይችላሉ፣ አንማይንድ ግራውንድ ቬሂክል ሊሆኑ ይችላሉ እና ድሮንም ሊሆኑ ይችላሉ። እነዚህን ፓርቶችን ዲዛይን ካደረግን በኋላ ለነዚህ ኦን አድርገን እንሰጠዋለን። እኛ በምንፈልገው ይሰጡናል ማለት ነው። ይሄ ለምሳሌ አሁን የሮቦቲክስ ጭንቅላት ነው። በእነዚህ ማሽኖች አማካኝነት ተሰርቶ የተገጣጠመ ነው ማለት ነው። እዚህ ደግሞ 6 ቦታ መተጣጠፍ የሚችል ወይ ደግሞ ሳይንሳዊ ቋንቋ 6 ዲግሪ ኦፍ ፍሪደም ያለው ሮቦቲክስ አርም ነው የምናየው። እነዚህ ሮቦቲክሶች ከሁማኖይድ ወይ ደግሞ ከሰርቪስ ዴሊቨሪ ሮቦቶች ቀጥሎ በዓለም በጣም ትኩረት የተሰጠው ሮቦት ነው። ለምንድን ነው የሚያገለግለው ለሚለው ለምሳሌ ሰውን ተክቶ በከፍተኛ ሙቀት ደረጃ የሚሰሩ ካስቲንግ ሜታል ኢንዱስትሪዎች ውስጥ ሰውን ተክቶ መስራት ይችላል። አደጋ የሞት ብዙ ጊዜ አንሰማቸው እንጂ ይከሰታል። እነሱን ሪፕሌስ ማድረግ እንችላለን፣ ማስቀረት እንችላለን ማለት ነው እና ፓኬጂንግ ትራንስፖርት ኢንዱስትሪ ውስጥ በሰፊው የሚያገለግል ሮቦት አለ። እነዚህ ሮቦቶችን ምንድነው የምናደርገው? በፓይፕላይን ውስጥ በመላክ ያለውን ሁኔታ መረጃ ዴሊቨር ፕሮቫይድ እንደረጋለን ማለት ነው። አሁን እዚህ ጋር አይታችሁ እንደሆነ ከፊት ለፊት ያያችሁ በጣም ፎቶዎቹን በደንብ ያሳያልና እና እስከ 500 ሜትር መጓዝ ትችላለች። በሱ መረጃ ላይ ተንተርሶ ሙሉ በሙሉን ከማፍረስ ስፔሲፊካሊ ጥገና የሚፈልገውን ቦታ ወይ ደግሞ መለወጥ የሚፈልገውን ቦታ እዛ ላይ ዲሲሽን ሜክ ማድረግ ይቻላል ማለት ነው። እስከ 20 ሊትር መሸከም የሚችል የድሮን አይነት ነው። ለግብርና ለመስኖ ፔስቲሳይዶችን ስፕሬይ ለማድረግ ያገለግለናል። ይሄ ደግሞ አኖማሊ ዲቴክት ማለት ለምሳሌ ከሁላችን መካከል እኛ ብዙ ነን።
ከዚህ መካከል አንድን ሰው ለይተህ ያለበትን ቦታና ያለበትን ሁኔታ አምጣው ቢባል እቺ ድሮን ከኛ የሚፈለገውን ሰው ለይታ መጠቆም ማሳየት ትችላለች ማለት ነው። መስከረም ጌታቸው እባላለሁ። የመስከረም ጌታቸው መልቲሚዲያ ስራ አስኪያጅ ነኝ። እንግዲህ መልቲሚዲያችን ከሚሰራቸው ስራዎች አንዱ በጋዜጠኝነት ሙያ ውስጥ ፍላጎት ያላቸው ነገር ግን ደግሞ በተለያየ አጋጣሚ ድሉን ያላገኙትን በመቀበል ስልጠና እንሰጣለን። አሁን እንግዲህ 3ኛ ዙር ስልጠናችን ላይ ነው ያለነው። ሰልጣኞቻችን ሁሌም በክፍል ውስጥ ብቻ የመምህራንን ስልጠና እውቀት እንዲካፈሉ ብቻም ሳይሆን በተለያዩ ተቋማት እየሄዱ ጉብኝቶችን እንዲያደርጉ እናደርጋለን። በዛም ጉብኝት ደግሞ ጋዜጠኝነትን ወይም ደግሞ አጠቃላይ የሚዲያን ሙያ ማለት ነው ከኛ አፍ ብቻ ሳይሆን ከኛ ተሞክሮ ብቻ ሳይሆን በተግባር ሄደው እንዲያዩትና የበለጠ እንዲረዱት እንዲያከብሩት የምናደርግበት አጋጣሚዎች በጣም ሰፊ ናቸው። በዛሬውም እንግዲህ በኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ ነው ጉብኝት ስናደርግ የነበረው። በዚህም ሰልጣኞቻችን ተገኝተው ስልጠናውን ጉብኝቱን አድርገዋል። በዚህ ጉብኝት እንግዲህ ብዙ የለመድነው እስካሁን ድረስ ሚዲያ አካባቢ ሄዶ መጎብኘት ነው የነበረው። አሁን ደግሞ ወደ ኤአይ መተናልና ያን ያደረግንበት ምክንያት ምንድነው? በተለይ ወደ ዲጂታሉ ዓለም ስንመጣ ኤአይ በጣም ትልቅ አስተዋጽኦ አለው። እኛም ሰልጣኞቻችን ወደዚህ ሙያ ሲገቡ ወይም ደግሞ መግባት ሲፈልጉ ዓለም የደረሰበትን የቴክኖሎጂ ሁኔታ፣ የመረጃ አሰባሰብ፣ የመረጃ ትንተና፣ የመረጃ አጠቃቀም የሚለውን ነገር እንደ ሀገርም እንደ ዓለም አቀፍም የደረስንበትን ደረጃ እንዲረዱ ፈልገን ነው የጋበዝናቸው ማለት ነው። ጥሩ ቆይታ እንዳደረጉ ተስፋ አደርጋለሁ። ስሜ ሜሮን ጥንፉ ይባላል። የመጀመሪያው ዙር የመስከረም ሚዲያ አሰልጣኝ ነኝ። የዛሬው ጉብኝታችን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነበረ። በጉብኝታችን በጣም ትልቅ የሆነ ስራ እየተሰራ እንደሆነ መመልከት ችለናል። የኤአይ ኢንተለጀንስ የአርቲፊሻል ኢንተለጀንስ ስራዎችን ከጤናው፣ ከግብርናው፣ ከኤዱኬሽን እንዲሁም ከታዳጊዎች ጋር እንዴት ተቀናጅቶ ወደፊት ኢትዮጵያን አንድ ምርታ ከፍ ማድረግ የሚችል ስራ እየተሰራ እንደሆነ በተግባር ማየት ችለናል። እስካሁን እኔም በበኩል ይመስለኝ የነበረው አርቲፊሻል ኢንተለጀንስ ሲባል የሰው ልጅን ሁማን ሪሶርስን የሚተካ ወይም ደግሞ የሚያግዝ አልነበረ የሚመስለኝ የነበረውና እኔም አመለካከቴን እንድቀይር አስችሎኛልና በጣም ቆንጆ ጉብኝት ነው የነበረ። ይሄ ቪዥን ወላችን ነው ወይም የራዕይ ማጋሪያ ክፍል ነው የምንለው። ኢትዮጵያ የአርቲፊሻል ኢንተለጀንስ ቴክኖሎጂ ላይ በትኩረት እየሰራች የአፍሪካ ቀዳሚ የኤአይ ኢንስቲትዩት ለመሆን አልማ እየሰራች ነው የምትገኘው በ2030 ወይም በእኛ በ2022 ዓ.ም ማለት ነው፣ በፈረንጆች 2030። ስለዚህ to be the premier AI institute in the continent ስንል በአሁኑ ሰዓት ላይ የአፍሪካ ምርጡ አየር መንገድ ማን ነው ብትባሉ መቼም ፕሮባብሊ መልሳችሁ የሚሆነው ትጠራጠራላችሁ። ልክ እንደዛ ኢትዮጵያ will have another best from ከአፍሪካ will have another best from ኢትዮጵያ የሚለውን ነገር ነው ያጋራናችሁ ያለ ነው። ስለዚህ የአፍሪካ ምርጡ የኤአይ ኢንስቲትዩት ለመሆን እንደምትመለከቱት የሀገሪቱን ግዙፍ የፓን አፍሪካን ኢቨንት እናካሄዳለን። ከአፍሪካ ህብረት ጋር በጋራ ሆነን እንሰራለን። የተመረጡ 5 የምርምር ማዕከሎች አሉና ወይም ዘርፎች የምንላቸው እነዚህ ፎከስ ኤሪያዎቻችን፣ የመጀመሪያው ናቹራል ላንጉዌጅ ፕሮሰሲንግ የተፈጥሮ ቋንቋ ቅንብር፣ ሁለተኛው ማሽን ለርኒንግ ማሽኖችን ማስተማር ሲሆን ኮምፒውተር ቪዥን ሶስተኛው ነው። ኤአይ ኤንድ ሮቦቲክስ የጎበኛችሁትን ጨምሮ ማለት ነው። እንዲሁም ቢግ ዳታ ደግሞ በአምስተኛው አንጓ ላይ የምናገኘው ነው። ስለዚህ እነዚህ ዘርፎች ላይ በመሆን እንደምታዩት ኤአይ በተለያዩ ዘርፎች ግብርና ኤአይ ፎር ኦል የሚል የሞቶ የምትመለከቱት ወይም የተቋሙ ዋና መሪ ቃል ሆኖ የምታገኙት። ስለዚህ ኤአይ ፎር ኦል ስንል አርቲፊሻል ኢንተለጀንስ ለሁሉም ኤቲካሊ እንዴት መጠቀም እንዳለብን የምናሳይበት ክፍል ነው። ኖርማሊ አሁን ምንድነው ኦልሬዲ ማርኬቱ ላስረዳችሁና ከፍተኛ የሃይስኩል ተማሪዎች ነው ለምሳሌ ማትሪክ ተፈታኝ 12ኛ ክፍል ተማሪዎች ምን ያደርጋሉ? ጥያቄ ወይም ከዚህ በፊት የነበሩ ኤግዛም ሺቶችን የተሰራ በምንድነው በወረቀት በቴሌግራም ላይ የምታውቁ ከሆነ ቻናል አለ፣ ሼር ይደራረጋሉ፣ ይሰራሉ። ሁሉም በተለያየ ቋንቋቸው ምናምን የሚያስረዳቸው እንትን ስለሌለ ሼር ይደራረጋሉ። ምን ይላሉ እና ግን አክሰስ ለማድረግ እጅግ አስቸጋሪ ነው። አሁን ደግሞ ያለው የቴክኖሎጂ እንትን እጅግ በጣም ነገሮችን አቀሎልናል። መጠቀም እንችልበት ሁኔታ ላይ ያለው
ከአንደኛ ክፍል እስከ አራተኛ ክፍል ላሉ ተማሪዎች የኦንላይን ኢለርኒንግ ፕላትፎርም ነው። ኮከብ ተማሪ ከፕሌይ ስቶር እዚች ጋለች፣ ስካን እያደረጋችሁ ማየት ትችላላችሁ። ጀነራል ኦቨርቪው ስነግራችሁ ኮከብ ተማሪ በሁለት ኮምፖነንት አሉት። የካሪኩለም አላይን እንዲሆነ ኮርስና ጌሚፋይድ ኮንተንት አለን። ተማሪዎች ክላስ ውስጥ የሚማሩትን አምስቱን ቤዝ ሰብጀክትስ የሚባሉትን ከተማሩ በኋላ በጌሚፋይድ በሆነ አክቲቪቲ ፕራክቲስ ማድረግ ይችላሉ ማለት ነው። እያንዳንዱ ኮከብ ተማሪ ላይ ያሉት ኮርሶች ካሪኩለም አላይንድ ናቸው። ከካሪኩለሙ የሚማሩትን ትምህርት በተሻለ መልኩ ለነሱ በሚገባቸው መልክ ተደርጎ ኪዩሬት ተደርጎ የተዘጋጀ ኮንተንት ነው ያለን። እዛ ጋር ደግሞ ፊድ የተደረጉትን ነገር በኤክሰርሳይዝ መልክ ጌሚፋይድ በሆነ መልኩ ኤክሰርሳይዝ ማድረግ ይችላሉ ማለት ነው። የተማሩትን ነገር አሁን ለምሳሌ እንደዚህ ጋር 1 ሲደመር 4 5ን ያወጡ እዚህ ጋር ድራግ ማድረግ ይችላሉ። In the heart of Addis Ababa, where vision meets innovation, stands a beacon of Ethiopia's technological transformation, the Ethiopian Artificial Intelligence Institute. እንግዲህ ይባላል የመስከረም ሚዲያ ተማሪ ሁለተኛ ዙር ተማሪ ነን። በመስከረም ሚዲያ የሚሰጠን ትምህርት ጋዜጠኝነቱ ብቻ ሳይሆን ቦርድ የሆነ በጣም ሰፊ የሆነ አመለካከት እንዲኖረን የምንሰራቸውን ስራዎች ደግሞ አስበን አቅደን እንድንሰራ የሚያደርግ ፕራክቲካል የሆነ በይበልጥ ተምረን የምንሄድበት ሳይሆን እንደ ቤተሰብ ሆነን ትምህርቶቻችንን ተግባራዊ የምናደርግበት ብዙ ጉብኝቶችን አድርገናል። ቅድስት ጸጋ ይባላለሁ። የመስከረም ጌታቸው መልቲሚዲያ የመጀመሪያ ዙር ተማሪ ነኝ። ዛሬ በውሏችን ያየነው የኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት ወይም ተቋም ነውና በውስጡ እውነት ለመናገር እንደዚህ አይመስለኝም ነበር። ማለት ከምገምታቸው በላይ ያየኋቸው ነገሮች አሉ። ያው ሁሉም ላይ አሁን ለምሳሌ በብዛት ግብርናው ላይ፣ ትምህርቱ ላይ፣ ሕክምናው ላይ በይበልጥ ከነዚህ እንትኖች ጋር በመጣመር በመቀናጀት ስራዎችን ቀላልና ፈጣን እንዲሆን ያደርጋል። ተማሪዎች ያው ስራቸውን ወይም ደግሞ ትምህርታቸውን ለምሳሌ ከ1 እስከ 4 ያሉ ተማሪዎች አሉ ካየናቸው ውስጥ ለነሱ ምንድነው የሚደረገው? ያው በሚያጫውት መንገድ ወይም ጌም በሆነ መንገድ ትምህርት እንዲቀስሙ የሚደረግበት አንድ ሲስተም አይተን ነበረ። ያ ሲስተም ምንድነው የተዘጋጀ ኦሬዲ ያዘጋጁት እንትን አለና ያው እሱን በመያዛውን ለምሳሌ ትምህርቱ ላይ ከሱ ጋር የተያያዘውን ጌም ሊሆን ይችላል። ጌም ላይ ብዙ ጊዜ ልጆች ይመሰጣሉ፣ ግን ጨዋታ ብቻ መሆኑ ቀርቶ ትምህርት እንዲቀስሙበት የሚያደርግ ሲስተም ነው። እሱም ሆኖ ደግሞ ከስክሪን ጋር በጣም የተያያዘ ሰፊ ሰዓት እንዳያሳልፉ በቀን ውስጥ የሚጠቀሙት 1 ሰዓት ነው። 1 ሰዓቱን ከተጠቀሙ በኋላ ሎክ ያደርግና ለሚቀጥለው 1 ሰዓት እንዲጠቀሙ የሚያደርግ ነው። ስለዚህ ይህንን ተማሪዎቹ በብዛት ስክሪን ላይ እንዳያሳልፉ፣ ግን ካሳለፉ ቆንጆ የሆነ ትምህርት አዘል ነገር እየተጫወቱ ትምህርት እውቀትም እያገኙ የሚያሳልፉበት መንገድ ነው ያመቻቸው። ይሄ በጣም ጥሩ ነገር ነው እና ደግሞ እንደ አጠቃላይ ስናየው ያው ኤአይ ወይም ደግሞ አሁን ላይ የምንጠቀማቸው አሉ አይደለኛ ራሱ እንደ ቻት ጂፒቲ፣ ጄሚናይ የምንጠቀማቸዋለን እኛ። ነገር ግን ስንጠቀማቸው የራሳቸው የሆነ ሌላ ተጽዕኖ ደግሞ ሊፈጥር ይችላል። ስለዚህ እንደተባለውም ኦቨርዶዝ እንዳይሆን ወይም ደግሞ እኛ መጠቀም ባለብን መንገድ ብቻ እንድንጠቀመው እውቀቱንም ማግኘት የፈለግነው መንገድ በአግባቡ ከተጠቀምናቸው ስራችንን ወይም ድርጊቶችን ቀላልና ፈጣን የሚያደርጉበት መንገድ በጣም ሰፊ ነው። ስለዚህ ከወርክሾፑ ከስታርታፑ ብዙ ነገር ጎብኝተናል፣ ጥሩ ነገር አይተናል። ይሄ ኢንስቲትዩት ከተቋቋመ ጊዜ ጀምሮ በተለይ የአቅም ግንባታ ስራዎች ላይ ወይም የተማሪ ሰው ኃይል በማፍራት በኩል ከፍተኛ ስራ እየሰራች ነው የምትገኘው። ስለዚህ ኢትዮጵያ በራሷ ካሪኩለም ቀርጻ የራሷ ልጆች አሰልጥና እስከ ፒኤችዲ ሌቭል ድረስ እያስተማረች ትገኛለች። ቀላል አይደለም። ምክንያቱም ኤአይ በአግባቡ ፈንክሽን እንዲያደርግ ከተፈለገ ቢያንስ 3 ነገሮች በጋራ መቀናጀት አለባቸው። የመጀመሪያው ዳታ ነው። ሁለተኛው መሰረተ ልማት ነው። ከሁሉም የሚበልጠው ግን የተማሪ ሰው ኃይል ያስፈልገናል። ስለዚህ ዘርፉን የሚያውቅ የሚረዳ ደግሞ የሚመራመር ተመራምሮም መፍትሄ የሚያመጣ ብቁ የሰው ኃይል እንዲኖራት ለማስቻል ይሄ ኢንስቲትዩት መቋቋሙ በፒኤችዲ ሌቭል ኤአይ እያስተማረች ነው፣ በማስተርስ ሌቭል እያስተማረች ነው። ከሁሉም ከፍ የሚለው ግን ነገን የሚይዙት ታዳጊዎች ላይ ከ1ኛ ክፍል እስከ 12ኛ ክፍል ያሉት ላይ የሰመር ካምፕ ፕሮግራም ለ4 ክረምቶች አሰልጥነናል። አሁን 5ኛ ክረምታችን እየቀጠለ ነው። ኢንስቲትዩቱ ከተቋቋመ ደግሞ
5ኛ ክረምቱን እያሳለፈ ነው። ስለዚህ ልክ ከምስረታው ጊዜ ጀምሮ ታለንት ዴቨሎፕመንት ላይ ትልቅ ስራ እየሰራ ነው የምንገኘው። በቀላሉ በእጃችን ፍሊፕ እያደረግን ስማርት ሆም ምን ይመስላል፣ ፊውቸር ኦፊሳችን እንዴት ነው፣ ስማርት አግሪካልቸር እስኪ ነው እያልን ኮንተንቶቻችንን እጃችንን ፍሊፕ ሳላደረግን ብቻ እንቀይራለን። ድሮስ ኬብሉ አለ፣ ፕሮጀክተሩ አለ፣ ጋጀቱ በጣም ብዙ ነገር ነው። አሁን ግን መቀየር የፈለኩትን ፍላጎትን ብቻ አንደርስታንድ እንዳያር እጄን ከፊት ወደ ኋላ ስሰበስብ ቀይርልኝ እያልኩ ነው የሚለውን ተምሯል። ያው ሁሌም ሰልጣኞቻችን ከሄዱ በኋላ በዛው እንዲለዩን አንፈልግምና በተቻለ አቅም አንዳንድ ተቋማት የቁጥር ገደብ ቢያደርጉብን እንኳን ከየዙሮቹ ያሉ ሰልጣኞቻችንን ከያሉበት ጠርተን ተቀላቅለው እውቀትን እንዲያገኙ በተግባር እንዲያዩ እናደርጋለንና በአሁኑ ከ3 ዙር የተወጣጡ ሁሉም አይደለም የመጡት የተሰጠን ቁጥር የተወሰነ ስለነበረ የተወጣጡ ሰልጣኞቻችን መጥተው እንዲጎበኙ ነው ያደረግነው። ይሄ በ4ኛው በ5ኛው በቀጣይ እናደርጋለን። ከሄዱ በኋላ አለቀ ብለን አንዘጋውም፣ ቤተሰቡን እንቀጥላለን። በዚህ አጋጣሚ ሌላ ዙር ላይ የሚመጡ ሰልጣኞቻችንም እንዲሁ የሚዲያ ተቋማትን እንደዚህ ደግሞ የመሳሰሉ ደግሞ አሉ የሚባሉ ተቋማትን እየጎበኙ የተግባር እውቀት እንደሚያገኙ ተስፋ አደርጋለሁኝ። በዚህ አጋጣሚ የኤአይ ኢንስቲትዩትን ወይም ተቋሙን ማለት ነው በጣም ማመስገን እፈልጋለሁ። ስሜ ዮሴፍ ክንፈ እባላለሁ። የመጀመሪያ ዙር የመስከረም ጌታቸው መልቲ ሚዲያ አሰልጣኝ ነኝ። ቤዚክ የሚባሉ 4 ነገሮችን ያገኛሉ። የመጀመሪያው ቃለ መጠይቅ ነው፣ ኢንተርቪው የምንለው ነው። ቃለ መጠይቅ እንዴት ይሰራል? ቃለ መጠይቅ የምናደርገውን ሰው እንዴት አድርገን እንቀጥረዋለን? ቃለ መጠይቅ የሚደረግለት ሰው በምን አይነት አፕሮች እንቀርበዋለን? ቃለ መጠይቅ የሚደረግለት ሰው ባክግራውንዶቹ ምንድን ናቸው? ምን አይነት ጥያቄዎችን ይወዳል? ከምን አንግል ነው የምንጠይቀው የሚለውን የመጀመሪያውን እንማርበታለን። በቃለ መጠይቅ ወቅት ደግሞ ሰዎች ቃለ መጠይቅ ሲያደርጉ እንዴት ነው መቀመጥ ያለባቸው? አይ ኮንታክታቸው እንዴት ነው? እንዴት ነው ሰውየውን ፎሎ አፕ የሚያደርጉት ቃለ መጠይቅ በሚያደርግበት ሰዓት ላይ የሚለውን ነገሮችን በአግባቡ እንማርበታለን። ሶ አንድ ሰው ኢንተርቪው ሲባል በሳይንስ እንደ ዲሲፕሊነሪ ቀላል የሚመስል ቢሆንም ግን ራሱን የቻለ ሳይንስ አለው። ሰዎችን እንዴት አድርገን ቃለ መጠይቅ እንደምንጠርግ፣ ኢንተርቪው እንዴት እንደሚደረግ፣ ኢንተርቪው እንዴት እንደሚዘጋጅ፣ ኢንተርቪው ከተዘጋጀ በኋላ እንዴት እንደምናቀርብም የምንማርበት ነው። ሁለተኛው ደግሞ የዜና አቀራረብ ነው። የዜና እንዴት እንደሚሰራ ነው። የዜና ፕሮግራም ዜናው የሚሰራበት ቦታ ላይ ሄዶ ዜናውን ፕሮግራሙን ከመሰብሰብ ጀምሮ ዜናው ከቋቱ አንስቶ ከሀገራችን የተለያየ ቦታ ላይ ያሉትን ከአራቱም ማዕዘን ዜናዎችን አምጥቶ ዜናዎቹን ፕሪፔር አድርጎ ዜናዎችን እስከ ላይቭ እስከ ማስተላለፍ ድረስ ያለውን ነገሮች የምንማርበት ነው። ዜናው ከምን አውድ ነው መቅረብ ያለበት? ምክንያቱም አንድ ፕሮግራም ላይ በጣም ብዙ ነገሮች ሊወሩ ይችላሉ፣ ግን የትኛው ነው ሜን ፖይንቱ የሚለውን ከዛ ውስጥ ነቅሶ የማውጣቱን ዜናውን ስትራክቸር ሰጥቶ በተዋበ ቆንጆ በሆነ ትክክለኛ አኩሬሲ የሆኑ ነገሮችን በቀጥታ ለማድረስ ለህብረተሰቡ ዴሊቨር ለማድረግ ዜናዎችን ስትራክቸር ለማድረግ እንማርበታለን። ሌላው ደግሞ መሰረታዊ የሚባለው ደግሞ የዶክመንተሪ ስራ ነው። ዶክመንተሪ እንዴት ነው የሚሰራው? እንግዲህ 3 አይነት የዶክመንተሪዎች ፌዞች ይኖሩታል። ፕሪ ፕሮዳክሽን አለ፣ በፕሮዳክሽን ወቅት አለ፣ ደግሞ ፖስት ፕሮዳክሽን አለ። ስለዚህ ዶክመንተሪ ከመስራታችን በፊት ምንድነው የምንሰራው? ዶክመንተሪ እንዴት ነው የሚሰራው? ስትራክቸሮቹ ይሰራሉ። ስለዚህ ስለ አንድ ቦታ መስራት ስንፈልግ ያንን ቦታ እንዴት ይጠናል? ያንን ቦታ ስናጠና ደግሞ ተያያዥ የሆኑ ጉዳዮች ላይ እንዴት ነው ሪፈር የምናደርገው? ምክንያቱም ሳይቴሽን ያስፈልጋል። ሳይቴሽኖቻችን እንዴት ናቸው? በዛን አካባቢ ላይ ደግሞ ስኮላር የሆኑ ሰዎች ሊኖሩ ይችላሉ። ኢንተርቪው የሚደረጉ እንደሌላው እንደ ኢንተርቪው አይደለም እነዚህ የሚደረጉት የዶክመንተሪ ኢንተርቪው ስለሆነ። ሁለተኛ እዛ አካባቢ ላይ ሄደን እንዴት አድርገን መረጃዎችን እንሰበስባለን የሚለው የፕሪ ፕሮዳክሽን አለ። በፕሮዳክሽን ወቅት ደግሞ ሄደን መረጃዎችን ስንሰበስብ፣ ስንቀርጽ፣ ኢንተርቪው ስናደርግ፣ አካባቢውን ኦብዘርቭ ስናደርግ ያለ እዛው በፕሮዳክሽን ወቅት አለ። ከፕሮዳክሽኑ በኋላም ደግሞ እንዴት ነው ከዚህ በፊት የነበር ያለፈው፣ ይሄኛው የቱ ጋር መግባት አለበት፣ ይሄኛው የቱ ጋር መቀጠል አለበት። ስለዚህ ባክ ኤንድ ፎርዝም ልንሄድ እንችላለን፣ እንደገና ደግሞ ቀጥታ ፊት ለፊት ብቻ ልንሄድ እንችላለን እና በፕሮዳክሽን ወቅት በአጠቃላይ የዶክመንተሪ አንድ ከመጀመሪያው ተነስቶ እስከ መጨረሻው ድረስ ከበጀቱ አንስቶ ከሰው ኃይል አንስቶ እያንዳንዱን ነገር የምንማርበት ነው ማለት ነው። ስለዚህ ዶክመንተሪን ከመጀመሪያ እስከ መጨረሻ አንድ ሰው ከነሐስሉ ግን በቀላል ወይ ተምረን ማወቅ የምንችልበት ደረጃ፣ ሲኒማቶግራፈሩ እንዴት ኮርዲኔት እናደርጋለን፣
ዳይሬክተሩ እንዴት ኮኦርዲኔት ያደርጋል፣ ካሜራማኑ እንዴት ኮኦርዲኔት ያደርጋል፣ ናሬሽን የሚያደርገው ሰውዬ ናሬሽን እንዴት ያደርጋል፣ ካሜራዎች ከምን አንግሎች ናቸው የሚወሰደው የሚለው በዶክመንተሪ ውስጥ ሁሉንም ነገሮች ውስጥ እናያለንና በጣም ቤዚክ የሚባለውን ትምህርት በዩኒቨርሲቲ በጆርናሊዝም ኤንድ ማስ ኮሙኒኬሽን በሊትሬቸር ኤንድ ላንጉዌጅ በሚሉት ውስጥ ወይም በቲያትር አርት በሌላም ዲፓርትመንት የምንወስደውን በረጅም ዓመት የሚወስደውን ነገር ግን በ3 ወር ውስጥ በደንብ የሚሰጥበት ተቋም ነው የመስከረም መልቲ ሚዲያ። ሌላው የመጨረሻው የዲጂታል ሚዲያ ነው። እንግዲህ አሁን ዓለማችን የደረሰችበት ከፍተኛ ደረጃ ላይ ደርሳለች። ስለዚህ ሰዎች እንደ ድሮ ቁጭ ብለው ምናልባት በጋዜጣ ላይ ያነቡ ይችላሉ፣ ቁጭ ብለው ሬዲዮ ላይ ሰሙ ይችላሉ፣ ቁጭ ብለው ቲቪ ላይ ሰሙ ይችላሉ። ነገር ግን አሁን አድቫንስድ የሆነ ቴክኖሎጂ ላይ ደርሰናል። ይህ አድቫንስድ የሆነ ቴክኖሎጂ አሁን የዲጂታል ዓለም ነው። እያንዳንዱ ሚዲያዎች ዓለም አቀፍ ላይ በጣም ብራንዲንግ የሆኑ እነ CNN፣ አልጀዚራ፣ እነ ቢቢሲ፣ ሌሎችም እነ አጀንስ ፍራንስ፣ እነ ሲሲሊ ብዙዎች ኢትዮጵያ ውስጥ ያሉትም ትልልቅ የሚባሉ የሚዲያ ተቋማት ሚዲያቸውን ወደ ዲጂታል ሚዲያ እየቀየሩ ነው። በዩቲዩብ አሉ፣ በቲክቶክ አሉ፣ በፌስቡክ አሉ፣ በኢንስታግራም አሉ፣ በሊንክድን አሉ። እንዴት ነው መረጃዎቻቸውን በቀላሉ በዲጂታል ዓለም ወደ ህዝቡ ዴሊቨር የሚያደርጉት የሚለውን ነገር በደንብ ያሳያል። ጆሮን ሰጥቶን አይኑን ሰጥቶን ጊዜውን ሰጥቶን ለሚያየን ኦዲየንስ ለሚያየን ማህበረሰብ እንዲህ ነው ተጠንቅቀን መረጃዎችን ማድረስ የምንችለው የሚለውን ነገር በዚህ መስከረም መልቲ ሚዲያ አማካኝነት የጆርናሊዝም ኤቲክስ ተብሎ ተቀርጾ በስነ ስርዓት ይሰጣል። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።